እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ነው። ለጫማው አይገባኝም ስትል ወደ ራሱ እጅህን እንድትሰድ የሚያደርግ አምላክ ነው። ለትንሽ ነገር አይገባኝም ስትል ለትልቅ ነገር የሚያጭህ የሚመርጥህ አምላክ ነውና እዚህ ህዝቡ የሚገቡን ለክርስቶስ ነው አለ። እንዴት ያለ አገልጋይ ነው! ህዝቡን ከክርስቶስ አገናኝቶ ዞር የሚል ማለት ነው። መንገዱን ጠርጎ ዞር። የእግዚአብሔርን ቃል እንወዳለን፣ ደስ ብሎን እንሰማለን። ከዛ ያ ቃል ቀጥታ መጥቶኛ ላይ ሲጠቁም ወይም እኛ ያረግን ያለነው መጥፎ ነገር የሚጠቁም ሲሆን ትምርቱ ያስጠላናል እና ሰባኪው መጣና አበላሽው እንላለን። መጨረሻ ሲያስተምረው ደስ ብሎት መጨረሻ ላይ በህይወቱ ሲመጣበት ግን ጠላው። ሄሮዲያዳ ምን የመንግስቱ ግማሽ ምን ያረግልሻል? ዮሐንስ እኮ እንቅፋት ሆነ እንጂ እኔን ቢያገባኝ እኮ ሙሉ መንግስቱ የኛ ነው የሚሆነው። የዮሐንስን ራስ ጠይቂው አለቻት። መታ ጠየቀች። መጥምቁ ዮሐንስ ክርስቶስን ለማገልገል ወይም ለጌታው መንገድ ለመጥረግ ከማህፀን እስኪወጣ እንኳን መታገስ አቃተው። ገና ሆድ ውስጥ ሆኖ ነው አገልግሎት የጀመረው። የጌታን መምጣት ጥርጊያውን ለማዘጋጀት የተመረጠ የጌታ መንገድ ጠራጊ ነው። ግን መንገድ ለመጥረግ እስኪወለድ አልጠበቀም። ገና ሆድ ውስጥ ሆኖ የጌታን ድምጽ ሳይሆን የእናቱን ድምጽ ሰምቶ የድንግል ማርያምን ድምጽ ሰምቶ ሳይወጣ በፊት ዘለለ። እንግዲህ ወጥቶ ቢያገለግል ቢቀበል ደስ ይለዋል። እንግዲህ እመቤታችንን ለመቀበል ዮሐንስ ሆድ ውስጥ ሆኖ ነው ገና ድምጿን የሰላምታዋን ድምጽ ሲሰማ ይወጣው። ቢወጣ ይቀበላት ነበር በክብር። እናቱ እንደተደሰተች ይደሰት ነበር። ግን ገና 3 ወር ስለሚቀረው ውስጥ ሆኖ የእናቱን ሆድ በር ያንኳኳ። እንግዲህ እመቤታችንም ክብሯን ያሳያል። እኛ እንግዳ ወደ ቤታችን ሲመጣ ተነስተን ኖር ብለን እንቀበላለን። በማህፀን ውስጥ ያለ ሕፃን ኖር ብሎ የተቀበላት እንግዳ ድንግል ማርያም ብቻ ናት። እና ሆድ ውስጥ ሆኖ መስገድ የጀመረ። እንግዲህ እኛ ቆመን እኮ በወጣትነታችን አንሰግድም ለእግዚአብሔር፣ በወጣትነታችን አንዘልም አንዘምርም ለእናትና ለልጁ መምጣት። ዮሐንስ ግን ገና ሆድ ውስጥ ሆኖ ስግደት የጀመረ የተጋደለ ሰው ነው። ከዛ በኋላ ወደ በረሃ ነው የወጣው። የእናቱን የድንግል ማርያምን ድምጽ ከሰማ በኋላ አስጠላው አለ። ልክ አይኖቼ ማዳንህን አይተዋልና ባሪያህን አሰናብተኝ ብሎ ከዚህ ዓለም መለየት እንደተመኘው እንደ አረጋዊው ስምዖን ዮሐንስም ገና ሆድ ውስጥ ሆኖ የድንግል ማርያምን ድምጽ በሰማበት ጆሮ የዓለምን ድምጽ ሊሰማ አልፈለገምና ወደ በረሃ ዓለምን ጥሎ የመነነ የልጅነት መናኝ ነው መጥምቁ ዮሐንስ። መጥምቁ ዮሐንስ በጣም ትሁት ሰው ነበረ። ራሱን ዝቅ አድርጎ የሚያይ ነበርና አንተ ክርስቶስ ነህ ወይ ወይም ይመጣል የተባልከው መሲሁ አንተ ነህ ወይ ብለው በጣም ብዙ ተከታዮች ነበሩት። የማይመጣ አልነበረም ወደ መጥምቁ ዮሐንስ። በጣም ብዙ ሰዎች ይመጡ ነበር፣ ወታደሮች ይመጡ ነበር፣ ጸሐፍት ፈሪሳውያን ይመጡ ነበር። ጸሐፍት ፈሪሳውያን አሁን በጣም ብዙ ችግር ያለባቸው ሰዎች ናቸው። በጣም ብዙ ችግር ያለባቸው ሰዎች ናቸው። ግን ክፉ ነገር እየሰሩም ወደ መጥምቁ ዮሐንስ መጥተዋል። ለዚህ ነው እናንተ የፉኝት ልጆች ብሏቸው ነበር ወደ ዮሐንስ ጥምቀት ሲመጡ። እፉኝት ሰው ከተናደፈች በኋላ ወደ ባህር ትወረወር ነበር፣ ራሱ መርዙ እንዳይገላት ማለት ነው። ዘላ ውሃ ውስጥ ትገባ ነበር እና እናንተም ሰው የመናደፍ ያህል የፉኝት ስራ እየሰራችሁ ልትጠመቁ መጣችሁ ወይ ለማለት እናንተ የፉኝት ልጆች ብሎ ተናግሯቸዋል። ሌላው ፉኝት ስትወለድም ገላ ነው። ሩካቤ ስትፈጽምም ወንዱን ገላ ነው። ከዛ ደግሞ የተጸነሰው ጽንስ ደግሞ ሲወለድ እናቱን ገሎ ነው። እና እናንተ አስቀድሞ ነቢያትን ስትገሉ ነበር። አሁን ደግሞ እንደዚሁ በጌታ ላይ የሚያደርጉት ነገር ታይቶ ትፉኝት ብሎ ጠርቷቸዋል። እና ወደሱ የማይመጣ ሰው አልነበረም። ወታደሮች ይመጡ ነበር። አስተምሮ ሲጨርስ መጥምቁ ዮሐንስ ምን እናድርግ ይሉት ነበር። ለእያንዳንዳቸው እንደሚገባቸው ያስተምር ነበረ። የሚገባ ለቀራጮቹ እንዲህ አድርጉ ይላል። ወታደሮቹ ከሚያስፈልጋቸው በላይ ግፍ አትፈጽሙ በህዝቡ ላይ ይላል። እንዲህ ያለ ለሁሉ የሚያስተምር ሰባኪ ወንጌል ነበር እና በጣም ብዙ ተከታይ ነበር መጥምቁ ዮሐንስ። የሚገርመው ዮሐንስ ክርስቶስ ነህ እስከመባል ደረሰ። ብዙ ሰዎች መሲሁ አንተ ነህ የምትመጣው፣ ስላንተ ነው ወይ ትንቢት የተነገረው ሲሉት መሰከር አልካደም፣ እኔ ክርስቶስ አይደለሁም ብያችኋለሁ ብሎ ያስጠነቅቅ ነበር። ከኔ በኋላ የሚመጣው የጫማውን ጠፍር ተጎንብሼ ልነካ የማይገባኝ እሱ በእሳት ያጠምቃቸዋል ብሎ ስለ ክርስቶስ አስቀድሞ ትንቢት ተናግሮ ነበር። የሚገርመው ጫማውን ልነካ አይገባኝም ያለውን ዮሐንስን ግን እንዲያጠምቀው አረገው ጌታ።
ለጫማው አልበቃም ሲል ከራሱ በላይ እጁን ከፍ አድርጎ ባየር ላይ ከፍ አድርጎ እንዲያጠምቀው አደረገው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ነው። ለጫማው አይገባኝም ስትል ወደ ራሱ እጅህን እንድትሰድ የሚያደርግ አምላክ ነው። ለትንሽ ነገር አይገባኝም ስትል ለትልቅ ነገር የሚያጭህ የሚመርጥህ አምላክ ነውና መጥምቁ ዮሐንስ እጅግ በጣም ትሑት ልቡና ስለነበረው ያንን አይቶ እግዚአብሔር ከፍ ከፍ ያደረገው ሰው ነበር። ሌላው ዮሐንስ የሚያስተምራቸው ተማሪዎች ቁጥር ስላነሰ የተደሰተ ሰባኪ እኔ ከሱ በፊትም በኋላም ያለ አይመስለኝም። አሁን በዚህ ዘመን ያለን የምናስተምር ወይም በማስተማር የምናገለግል ሰዎች የተማሪዎቻችን ቁጥር ቢያንስ በጣም ነው የሚከፋ፣ በጣም ነው የምናዝነው። ጉባኤው ቀዘቀዘ፣ ባዶ ሆነ፣ እንደውም ሰው ያለው ሁሉ ሰው የለም እንላለን እኮ አይደል? ደግሞ ሲሞላ አይናችንን መገባችሁት፣ በጣም እንዲህ ሞልቶ ህዝቡ ስናይ ሰፍተናል ምናምን ብሎ ደስ ይለዋል ሰው። መጥምቁ ዮሐንስ ተማሪዎቹ ቁጥራቸው ስላነሰ በጣም ደስ አለው። ለምን? የሆነ ሰዓት የዮሐንስ ተማሪዎች እያነሱ የጌታ ተማሪዎች እየበዙ መጡ እና እንደውም አንዳንድ የዮሐንስ ተማሪዎች ተቆረቆሩና ያ በዮርዳኖስ ማዶ ያጠመቀው እኮ ሰው እየሰበሰበ ነው አሉት። ያ ብለው ንቀው ማለት ነው ጌታ። እና እሱ ግን ምን አለ? ሙሽራይቱ ያለችው እርሱ ሙሽራ ነው፣ ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ ደስ ይለዋል። እኔ ሚዜ ነኝ አለ። እኔ ሚዜ ነኝ። ክርስቶስ ሙሽራ ነው፣ ምዕመናን ሙሽሮች ናቸው፣ ህዝቡ ማለት ነው። እና ሙሽራና ሙሽራይቱ ሲገናኙ ሚዜ ደስ ይለዋል እንጂ አይበሳጭም። እኔ ሚዜ ነኝ፣ ህዝቡን ከክርስቶስ ጋር ማገናኘት ነበር ስራዬ አብቅቷል አለ። እና ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ ደስ ይለዋል። ስለዚህ ህዝቡ የሚገቡን ለክርስቶስ ነው አለ። እንዴት ያለ አገልጋይ ነው! ህዝቡን ከክርስቶስ አገናኝቶ ዞር የሚል ማለት ነው። መንገዱን ጠርጎ ዞር የሚል። እኛ መንገድ ላይ ነው የምንደረደረው እና እኛን ራሱ ከመንገድ መጥረግ ሌላ ስራ ነው የሚሆንበት ጌታ። ህዝቡን ከእግዚአብሔር ማገናኘት ስራ ኖሮን እኛ መሃል ላይ በህዝቡና በእግዚአብሔር መሃል ሆነን እንቅፋት ልንሆን እንችላለን። ዮሐንስ ግን ጠርጎ ዞር አለ። እዛው ቤት አልሰራም፣ መንገዱ ላይ ለጌታ መንገድ ጠርጎ ዞር ማለት አገልግሎት። ከኛ ወደ እግዚአብሔር ዞር ትሉ ዘንድ እንለምናቸዋለን ብለው ነበር ሐዋርያት። ሰዎች ከመጠን በላይ ሲያከብሯቸው ሸሹ፣ ሮጡ ይልና ከኛ ወደ እግዚአብሔር ዙሩ አለና መጥምቁ ዮሐንስም ክርስቶስን አሳይቶ እሱ ዞር አለ። እሱ ሊልቅ እኔ ላንስ ይገባኛል አለ እና የተማሪዎቹ ቁጥር ሲያንስ ደስ ያለው ህዝቡ እሱን ማየት ትተው ወደ እግዚአብሔር አይናቸውን ሲያዞሩ ምን ነው ረሱኝ ያላለ ሰባኪ መጥምቁ ዮሐንስ ነው። ከዚህ በኋላ ዮሐንስ መምሮ መገስጽ ዘያደሉ ለገስጽ ወይም ለፊት አይቶ ማያደላ መምህር ነበረ እና ንጉሱን ሄዶ ገሰጸው። የወንድምህን ሚስት ልታገባ አይገባህም ብሎ ገሰጸው። እንደምታውቁት በመስከረም 2 በዚህ ተግሳጹ ምክንያት እንግዲህ ከዛ በፊት ይወደው ነበር ሄሮድስ ዮሐንስን ይወደው ነበር፣ ስብከቱን ይሰማ ነበር፣ ያመነታም ነበር ይላል። ያመነታ ነበር ማለት እንደውን የማረገው ነገር ልክ ይሆን አይሆን ብሎ ሁሉ በራሱ እስኪጠራጠር ድረስ የዮሐንስ ስብከት ይመስጠው ነበር። መጨረሻ ላይ ግን ዮሐንስ የወንድምን ሚስት ልታገባ አይገባም ብሎ ተግሳጽ ሲያመጣበት ጣለው። አንዳንዴ የእግዚአብሔርን ቃል እንወዳለን፣ ደስ ብሎን እንሰማለን። ከዛ ያ ቃል ቀጥታ መጥቶኛ ላይ ሲጠቁም ወይም እኛ ያረግን ያለነው መጥፎ ነገር የሚጠቁም ሲሆን ትምህርቱ ያስጠላናል እና ሰባኪው መጣና አበላሸው እንላለን። መጨረሻ ላይ አሁን ምን አገባው እንላለን። የምንፈልገው ልክ ይሄ እንዴት ነው ጀርባ የሚያሹ ሰዎች ደስ የሚለን ቦታ ሲያሹን ደስ ሲለንና ጎሽ እሱ ጋር ነው አው ያልን እንታሻለና የማይሆን ቦታ ሲነኩን አይ እሱ ጋር አይደለም ያልበላኝን አትከክ እንደምንለው ቃል እግዚአብሔርን ስንሰማ ደስ ብሎን እንሰማና እንመሰጥና እኛ ያረግናት ያለናትን ኃጢያት ግን ቀጥታ ሲጠቁመን ትምህርቱ የተበላሸ ይመስለናልና መጥምቁ ዮሐንስ ጥሩ ሲያስተምረው ደስ ብሎት መጨረሻ ላይ በህይወቱ ሲመጣበት ግን ጣላው። እንደምታውቁት ልደቱን ሲያከብር ሄሮድስ በዘፈን ታስደስተው የነበረችው የደነሰች የጨፈረች ታስደስተው የነበረችው የሚስቱ ልጅ ያው ከሱም አትወለደው የወንድሙ ልጅ ማለት ነች ወለተ ሄሮዲያዳ በዛ ዘፈን ተደስቶ ምን ላርግልሽ አላት። እስከ መንግስቴ እኩሌታ ድረስ ሰጥሻለሁ ብሎ ቃል ገባላት። እናቷን ሄዳ ማከረች። እናቷ ሄሮዲያዳ ምን የመንግስቱ ግማሽ ምን ያረግልሻል? ዮሐንስ እኮ እንቅፋት ሆነ እንጂ እኔን ቢያገባኝ እኮ ሙሉ መንግስቱ የኛ ነው የሚሆነው
የዮሐንስን ራስ ጠይቂው አለቻት። መታ ጠየቀች እና እቺ ሴት ልጇን ተጠቅማ መጥምቁ ዮሐንስን ያህል ጻድቅ ለማስገደል ወሰነች። ሄሮድስ አዘነ። አንዴም ይያለው አለ ቅዱስ ያሬድ ታላቁን ነቢይ ዮሐንስን ከሚያስገድል መሐላውን ቢያፈርስ ይሻለው ነበር ይላል። ምያለው ስለዚህ ላስገድል አይባልም። አንዳንዴ ትልቁን ሕግ ላለመጣስ ስትል ትንሹን ሕግ ትጥሳለህ እኮ። ምሎ ማፍረስ ኃጢአት ነው። አዎ የማልከውን መጣስ ኃጢአት ነው። ቃል የገባውን መጣስ ኃጢአት ነው። ግን ደግሞ ጻድቁን መግደል የበለጠ ኃጢአት ነው። ሄሮድስም የማልኩትን ሳልፈጽም ከምቀር ብሎ አብይ ነቢይ የተባለውን ታላቁን ነቢይ መጥምቁ ዮሐንስን ከሚያስገድል የማለውን ቢጥስ ይሻለው ነበር ይላል ቅዱስ ያሬድና መጥምቁ ዮሐንስን አስገደለው። ዮሐንስን አስገደለው እንጂ ዮሐንስ ግን ከህሊናው ሊጠፋ አልቻለም። የሚገርማችሁ ሄሮድስ እንደ እብድ ነው ያደረገው። ዮሐንስ ከሞተ በኋላ 10 ጊዜ የጌታን ስብከት ዝና ሲሰማ ዮሐንስ መጣ ከሞት ተነስቶ እያለ ይደነግጥ ነበር። እንደው እንዴት አይነት ሰባኪ ነው ዮሐንስ! ቆሞ የማይሰማ ሰባኪ ባለበት ዘመን፣ ቆመን ተናግረን በማንሰማበት ዘመን እሱ ሞቶ ይሰብካል። ሞቶ መጣብኝ ዮሐንስ እያለ ይፈራ ነበር። ለምን? ዮሐንስን መግደል ይቻላል፣ ግን ዮሐንስ የተናገረውን እውነት መደበቅ አይቻል። እውነት የሚናገሩ ሰዎችን ገለህ እውነትን ከአይምሮ ማጥፋት አትችልም። እንደውም ይብሳል፣ ድምጻቸው ይጨምራል። ቃየል መች ድምጹ ተሰምቶ ያውቃል? ሲሞት ግን ድምጹ እስከ እግዚአብሔር ተሰማ፣ የደሙ ድምጽ ይላል። ስለዚህ ቆመው የማይናገሩ ሰዎች ደማቸው ሲፈስ ደማቸው ከነሱ በላይ ይናገራል፣ ይከሳል። ወንድሙን ከሰሰ የቃየል ደም። የመጥምቁ ዮሐንስ ድምጽ ደግሞ ቆሞ ከሰበከው በላይ ሄሮድስን የረበሸው ከሞተ በኋላ ነው።